ማቆም ሳልፈልግ ቀርቼ ነው እንዴ ይመስል? የፈለገ ይሁን። ከዚህም በኋላ እዚህ ቤት ውስጥ ሲጋራ እንዳታጨስ። ቆይ እንዴት እንደዚህ ይሉኛል? እችን ትወዳለች ካስዬ። አርፈሽ ስራሽን አሰሪ። ናቲ ጋር ምን ትሰሪያለሽ? እናቲ እኮ ወንድሜ ነው ሳሮን። ይቅርታ ካስዬ፣ ረበሽኳችሁ መሰለኝ። ዞር በልልኝ ወዳ። ምን አለበት እስካሁን ይቅርታ ብትል እንዴ? ይሄ መኮፈስ ቆይ ምን ይጠቅማል ንገረኝ። ለምንድን ነው ሳላጠፋ ይቅርታ የምጠይቀው? ቆይ ሲጀመር ሳሎን ምን ትሰሪያለሽ? ሂጂ ቀጥ ወደ ኪችን ግቢ። ቆይ እኔ የማን ልጅ ነኝ? ማን ነው አባቴ? ሂድና እናትህን ጠይቃት። ምን እኔ ላይ ታፈጣለህ? እማዬ በቃ አትናረጂ፣ ታያቸው የራሳቸው ጉዳይ። ዞር በይ ወደዛ። እኔም የጽናናኝ ሰው አልፈልግም። ስለዚህ እናንተ የምትፈልጉትን ፋይል እኔ እንዴት ማምጣት እችላለሁ? ጨራ፣ ከዚህ በኋላ ራስን መቀየር አለብህ። አረማመድን፣ አነጋገርን፣ አለባበስን ሁላ መቀየር አለብህ። ቀልዱ ቀልድ ነው ጨራ። ምን ተገኘ ንገረኝ። አረ ምንም፣ ስራ ስለቀየርኩኝ ለቢሮ አለባበሴን ቀየሬ ነው። ምንም አልተገኘም መጠነኝ። እና ምን ልትሆኚ ነው? እንደ ታላቃት የሚጠበቅብኝ በሙሉ አደርጋለሁ። ይሄን ያለ እሷ ቦታ ያለኝ ይመስላል? መቼም እንዳይመስልክ። የምርን ነው? ታዲያ ማን ነው አስጠኝ? ናቲ ነዋ። በጣም ጎበዝ ነው። ካስዬ እኮ እዚህ የሉ። እሺ አንቺ ግን እዚህ ምን ትሰሪያለሽ? ምን አድርገህ ነው? ሌብነት ጀመርክ እንዴ? ያመሻል እንደ እኔ ሌባ አይደለሁ። በአንቺ ውሸት ወሬ ምክንያት እኮ ብዙ ነገር የተናገርኳት ታውቂያለሽ። እና ተናገሪያታ። ሰራተኛችን እኮ ናት። ምን አባታ ታመጣለች? ምንድን ነው? ቆይ ግን ይህ ውበትሽ እንዴት ነው እያደረ የሚጨምረው? ዳጊም ብቻ? አዎ ዳጊም ብቻ። ምን ነው ቅር አለሽ? በቃ ችግር የለው። ሳሪንም ናት ያስጠናታል። ሳሮን አስጠኛ አያስፈልጋትም። ባይሆን ለእኔ በደንብ አስጠናኝ። ስራው ምንድን ነው? የናቲ ማናጀር ሆኛለሁ። አንቺ ሳሮን ጨራ፣ የሲጋራ ሽታ። ሲጋራ ጭሰ ነው? አዎ ያጨስኩ ነበር፣ ግን ካስዬ እንዳያዩኝ ሮጬ ነው ወደ መኝታ ቤት የገባሁት። አጠፋው። ቆይ እንዴት እንደዚህ ታደርጋለህ? ካስዬ ግቢ ውስጥ እያሉ እንዴት ታጭሳለህ ሲጋራ? ማቆም ሳልፈልግ ቀርቼ ነው እንዴ ይመስል? የፈለገ ይሁን። ከዚህም በኋላ እዚህ ቤት ውስጥ ሲጋራ እንዳታጭስ። እሺ ይቅርታ ናቲ፣ ያስተካክላሉ። ካስዬ ምን አሉ? እሳቸውን ተዋቸው። አሁን ድምፅን ቀንስና ማስረዳ ነገር አለ። ሳሮኔ፣ ምን ፈልግሽ? ይቅርታ ሳሮን። ካስዬም ሀናም ሲናገሩኝ አንድ ቀን ተሰምቶኝ አያውቅም። ግን አንቺ ፊትሽን ስታዞሪብኝ በጣም ነው የከፋኝ። ስራሽ እኮ ነው እንደዚህ እንደሆነ ያደረገኝ። አርፈሽ ስራሽን አሰሪ። ናቲ ጋር ምን ትሰሪያለሽ? እናቲ እኮ ወንድሜ ነው ሳሮን። እንዴ ቆይ በእንደዚህ አይነት ሰዓት እንዴት እተዋችኋለሁ? እኔ በከፋኝ በተቸከርኩ ጊዜ እኮ አብረውኝ ነበሩ። ከእነሱ ጋር ከወንድምነት ውጭ ምንም አይነት ነገር የለኝም። አትዋሺ ትብቃ። ሀና ሁሉንም ነገር ነግራኛለች። ምንድን ነው ቆይ ነገረችሽ ሀና? ናቲ ጋር ስትመጣ ናቲ የለም አልኳት። ምን ትሰሪያለሽ እዚህ አለችኝ። ከቤት እያጸዳሁ ነው ስላት ትታኝ ወጣች። ናቲን ታፈቅሪዋለሽ? አረ ሳሮን ምን ነካሽ? ወንድሜ ነው እያልኩሽ። ወንድምነት እየተባለ ነው የሚጀምረው ሱስ። ሳሮን እምልልሻለሁ ከናቲ ጋር ምንም ነገር የለኝም። አባቴ በታመመና ሊሞት በደረሰበት ሰዓት ናቲ ነው ብዙ ነገሮችን አድርጎ እንደዚህ ቀላል እንዲሆንለት ያደረገልኝ። ሀና ታዲያ እየዋሸችኝ ነው? እሷ እህትሽ ነች። ሀና እንደዚህ ያለች እንደዚህ አድርጋለች ልልሽ አልችልም። ግን ናቲንም ብትጠይቂው ከዚህ የተቻለ ምንም ነገር አይነግርሽም። ልክ ነሽ። ከአሰሪና ሰራተኛ በላይ እኛ ቤተሰብ ነን። ለዛ ነው እነሱንም መተውን የከበደኝ። ሀና ምን አስባ ነው እንደዚህ ያለችኝ? እቺ ተረገመች። እሱን አላውቅም። በእኔ በኩል ያለው ነገር ግን እንደዚህ ነው። ከፈለግሽ ግን ናቲንም ጠይቅ። አረ ናቲ እንደዚህ ማድረጌ እንዲያውቅ አልፈልግም ትብቃ። እሺ አልነግረውም። ያጠፋሁት ነገር ካለ ግን ይቅርታ። እንደዚህ እንድትሆኝብኝ አልፈልግም። ትብቃ። አንቺ ምን አጠፋሽ? እንደነገርሽኝ ከሆነ እኔ ነኝ ጥፋተኛ። ሲጀመርም ሀና ሰምቼ አንቺ መናገር አልነበረብኝም። ካስዬ ናቸው እንደሚናገሩት? ልቀቀኝ። አረማዬ ስለምኑት በፍጹም አይሆንም። እባክዎት እባክዎት እማዬ ጨክኑብን።
እሱ ነሽ ተውት። አሁን ምን ይጨክናሉ? ወተነሽ የት እንሄዳለን? በምንም አይነት ወደ መጣችሁበት ሂዱ። እንዴ አታየውም እንዴ ንቀቱን? ያጠፋ ሰው እንደዚህ ነው እንዴ? እማዬ ምንድን ነው? ኧረ ተይኝ፣ የእኛ ቤት ጉዳይ አያልቅም። አሁን የኖራችሁበትን ከፍላችሁ አሁኑኑ ውልቅ በሉልኝ። እንዴ እማዬ ናቲ ለምንድን ነው የሚወጣው? አንተ ዳጊ ምን አድርጋት ነው እማዬ? ኧረ እሱ ምን በወጣው፣ ይሄ የተረገመ ጓደኛው ነው እንጂ። ናቲ እማዬ ምን አድርጋት ነው? እኛ ምንም አላደረግንም። እባክሽ ካስዬን አረጋጊያቸው። አንተም ተደረብክለት የኔ ልጅ። ምንድን ነው እሱ እማዬ? ናቲ ሲጃራ ሲያጨስ ያስኩት። እናንተም ይሄን ነገር ታውቁ ነበር? የምን ሲጋራ ነው እሱ? ምንም ካስዬ ቤት ውስጥ ቁጭ ብሎ ሲጋራ ሸቷቸው። ከየት የመጣ ሲጋራ? አሁን እዚህ ቆሞ መጨነቁ ምንም ትርጉም የለው። ደግሞ አታፍርም እንዴ? ናቲ የሚባል ልጅ አይኔ እንዳያየው ውልቅ ይበልልኝ። ናቲ ሲጋራ ታጨሳለህ እንዴ? በፍጹም እኔ አላጨስኩ። ሲጋራ ስትሉ ግን ጨራ መቶ እንዳይሆን። አና እሱ ደግሞ ከመቼ ወዲህ ነው ሲጃራ የሚያጨሰው? ደግሞ ሴት አለ። ቆይ ምንድን ነው የሚሉት ወይዘሮ ካሴ? ቤቱን የተከራየሁት እኮ ለነጻነቴ ነው። እንደፈለግኩ ማጨስም ሆነ መቃመም እችላለሁ። ናቲ እንዴ ተረጋጋ እንጂ ምን ሆነሃል? የሚሉትን አሰማም እንዴ አንተ ደግሞ? እኔ በፍጹም አላጨስኩም። የሲጋራ ሱሰኛም አይደለሁም። ቤቱን እኮ የከፈልንበት በነጻነት እንድንንቀሳቀስበት ነው። ቆይ እንዴት እንደዚህ ይሉኛል? እችን ትወዳለች ካስዬ። ደግሞ ስራ አላልቅ ብሎ ደግሞ ካንተን ብሶ ትጮህብኛለህ እንዴ? እኔ ጓደኛህን አክብሬ ነው እንጂ አንተንማ አሳየ ነበር። እሺ ካስዬ የዛሬን ብቻ ማሩ። በቃ የፈለጉትን ነገር እቀጣለሁ። እኔም እመክረዋለሁ። ምንድን ነው የምትመክረኝ? ናቲ የሚሉት ነገር ልክ ነው? ታጨሳለህ? በፍጹም እኔ አላጨስኩም። ኧረ ዳጊቺ ሴትዮ አንድ በሏት። ናቲ በቃ እናቴ እንደዚህ መናገር አትችልም። ታዲያ ያላደረግኩትን አደረግክ ሲሉኝ ዝም ማለት ነበረብኝ? አዎ ዝም በል። እናቴ እኮ ናት፣ እንድታከብራት እፈልጋለሁ። ተይው፣ አያክብረኝ። የእሱ ክብር ለእኔ ምን ያደርግልኛል? ካስዬ እኔ እምልልሻለሁ ምንም ሲጋራ አላጨስኩም። ውሸታም ቀጣፊ! አንተ አይደለም መኝታ ቤት ውስጥ ገብተህ ስታጨስ የነበረው? አሁን ምንም ነገር አልፈልግም። ከቤቴ ውልቅ በልልኝ። ዳጊ አንተም ተባባሪ ከሆንክ አንተም ውጣልኝ። አለቀ። ቆይ ናቲ ሲያጨስ የነበረው ሲጋራ የት አለ? በአይንሽ አይተሽዋል እማዬ? በአይኔ ባላየው ሸቶኛል። ጨራ እዚህ ምን ትሰራለህ? ስለ ሲጋራ አስተውሪ ሰሞቹ መሰለኝ። አዎ ሲጋራም ታጨሰው አንተ ነህ? አዎ እኔ ነበርኩ ሳጨስ የነበረው። ከመቼ ወዲህ ነው አንተ ሲጋራ ማጨስ የጀመርከው? ካስዬ በእናቴ ህመምና በኑሮ መፈራረቅ አይደለም ሲጋራ ጋንጃውን ለማጨስ ጀምሬያለሁ። እኔ እኮ ጨራ እዚህ አካባቢ ካለ ቼክ አድርጉት ብዬ ነበር። የሚሰማኝ አጣው እንጂ። አይ ከንቱ መሆን! እንዴት እንዲህ አይነት ነገር ታደርጋለህ? ምን አይነት ነገር ውስጥ ብትሆን ነው? ይቅርታ ካስዬ የረበሽኳችሁ መሰለኝ። ዞር በልልኝ ወዲያ። ሲጀመር ምን ልታረግ መጣህ እዚህ ግቢ? ያለ እኔ ፍቃድ ድርሽ እንዳትል። ጨራ ሲጃራ ይዘህ ልጆቼ ፊት ያየውህ እንደሆነ ወየውልህ። ለመሆኑ እናቴ ይህን ታውቃለች? አራት ታውቅም። ካስዬ አደራ እንዳይነግሯት። እኔ ራሱ ለማቆም የታገልኩ ነው። አቁም አታቁም እሱ የራሱ ጉዳይ ነው። ድሮ ሴሱ ልጅ የሆነ ጥፋት መች ታጣለህ? አየሽ አይደል ታሪ፣ ዝም ብለሽ ለመፍረድ አትዘጋጅ። ናቲ ምን አለበት እስካሁን ይቅርታ ብትል እንዴ? ይሄ መኮፈስ ቆይ ምን ይጠቅማል? ንገረኝ። ለምንድን ነው ሳላጠፋ ይቅርታ መጠይቀው? ጨራ ምንድን ነው? ደህና አትመስልም። ምን ነው ጨራ? ማንም ሰው እንዳይከተለኝ ካስዬን ለብቻዋ ማናገር እፈልጋለሁ። ቆይ ልጁ ምን ነካው? ተው በቃ አውርቶ ሲጨርስ ይመጣልኛ። ንግባ። ጭራሽ ተከትለኝ ሳልወድ ድረስ ገባ። እወጣለሁ ካስዬ። እኮ ውጣ አሁኑ ነው። ምን ፈልገህ ተከተልከኝ? አባቴ ማን ነው? ካስዬ ንገሪኝ፣ አባቴ ማን ነው? እንዴ እኔ አንተን አባት እንዴት አውቀዋለሁ ብለህ ነው ጨራ? ታውቂያለሽ ካስዬ፣ ከዚህ በፊት የሱ ልጅ አይደለህም ብለሽኛል። ቆይ እኔ የማን ልጅ ነኝ? ማን ነው አባቴ? ሂድና እናትህን ጠይቃት። ምን እኔ ላይ ታፈጣለህ? እሷማ ብትነግረኝ ኖሮ ቀድሞውኑ ሳንቺን ምን አስጠይቀኝ ነበር። ጨራ ሌላ ነገር ሳይከተል ውልቅ በል። ቆይ ካስዬ፣ ይህን ያህል ሚስጥር እንዲሆን የፈለጋችሁት ለምንድን ነው? አባቴ ማን ነው ንገሪኝ። ጨራ ከነናቲ ጋር መኖር ልትጀምር ነው እንዴ? ለምን እንደሱ አልሽ? ስራ ከነሱ ጋር ከጀመርክ እዚህ መኖር ትችላለህ ብዬ ነው።
አይደለም ማዬ? አንቺ ማን እንድትወስኝ ፍቃድ ሰጠሽ? ሶስተኛ ሰው ቤቴ አልፈልግም። ናቲ በወጣና ዳጊ ብቻውን በኖረ ሌላ ሶስተኛ ሰው አያስፈልገኝም። ተከራይ ሲበዛ ትርፉ ጭቅጭቅ ነው። ዳጊ ግን በጣም ተመችቶሻል ማዬ። ታዲያ ዳጊ እንደዚህ ዝም ብሎ ዘጠጤ መሰለሽ? ጨዋ ነው፣ ጨዋ ያሳደገው። አንቺ ደግሞ ምን ያስከለፍትሻል? አይ ምንም ከስዬ። ቆይ ሲጀመር ሳሎን ምን ትሰሪያለሽ? ሂጂ ቀጥ ወደ ኪችን ግቢ። ከኛ ጋር ቢኖር ማዬ። ሀና አትጨማለቂ። ጨራ አትሂድ እዚህ ኑር ስለው እናቱን መርጦ እኔን ባዳ አድርጎ ሄዷል። አበቃ። አውቃለሁ እኮ ካስዬ፣ እኔን እንደ እናት ከእናትም በላይ ያሳድገሽኛል። ከሀና እኩል እየተንከባከብሽ ማለት ነው። ግን እኔን የምትወጂኝ ቢሆን ኖሮ እናቴን አውጥተሽ አጥያትም ነበር። ስለ እናትህ ማንም አልጠየቀህም ጨራ። አሁን ሌላ ነገር ሳትቀባጥር ቀጥ ብለህ ውልቅ ብለህ ውጣ። እሺ እወጣለሁ። ካስዬ፣ እኔና አንቺ ግን አልጨረስንም። ብዙ የምናወራው ነገር አለ። ከኔ ጋር ምን የምናወራው ነገር የለም። ደህና ሁኛለሁ። ማዬ በቃ አትናረጂ፣ ታያቸው የራሳቸው ጉዳይ። ዞር በይ ወደዛ። እኔም የጽናናኝ ሰው አልፈልግም። እኔ ደግሞ ምን አደረግኩሽ ማዬ? አንቺ ነሽ ጨራን እየጎተትሽ እዚህ ቤት የምታመጭብኝ። ማላቅ መሰለሽ? ዞር በይ ካጠገቤ። ይቅርታ ናቲ። አንቺ ምን አጠፋሽ? እንደውም እኔ ነኝ ይቅርታ መጠየቅ ያለብኝ። እናትሽ ምንም ቢናገሩኝ እንደዛ መሆን አልነበረብኝ። ተናደ ስለነበር ገብቶኛል። ይሄን ያስተባይ እናንተ ጋር መምጣት ትችላለህ? ትችያለሽ፣ ግን አሁን ከጨራ ጋር ስለ ስራ ላወራ ነው። እሱን ሲሸኘው አንቺ ደግሞ ትመጫለሽ። ይሻላል ናቲ። አዎ። ምን ነው ዛሬ በጣም ናፈኩሽ እንዴ? አውቀ ነው የጠፋኸው? በጭራሽ። እንዴት አስችሎኝ ከአንቺ እርቃለሁ ብለሽ ታስቢያለሽ? ስራ ቢዚ ስላደረገኝ ነው። እሺ። እዚህ ሰፈር የሆነ ነገር ጦፏል ይላል። ጨራ ምንም አላየም፣ ምንም አልሰማም። ታዛዥ ነኝ የተከበሩ ቦስ። ካሁኑ ቦስ ምናምን መባባል ጀመራችሁ? እስኪ ለኔም ስራ ፈልጉልኝ። አንቺና ሀናማ እኮ የተማረ ሰው ነው ሙሉ የሚሆነው ብላችኋል። እስኪ ማን እንደሆነ ቀድሞ ሙሉ የሚሆነው እናያለን። በበላ ነውሽ። አትቀልድ ጨራ፣ የምሬ ነው። እኔም አብሬያችሁ ብሰራ ደስ ይለኛል። አንቺማ ይከብድሻል ውዴ፣ ግን የምታግዢ ነገር ሲኖር እነግርሻለሁ። ይህን ያክል ስራው ምንድን ነው ናቲ? ስራው የሆነ ቢዝነስ ልጀምር ብዬ፣ ያው ጨራ ሰፈሩን ስለሚያውቀው እሱ ያጣርልኛል ብዬ ነው። ደግሞ እኔ በማልወድበት ሰዓት እሱ ያግዘኛል። ታዲያ ከወንድ ማናጀር ሴት ማናጀር የተሻለች መሆኗን አታውቅም? አውቃለሁ የእኔ ቆንጆ። እንዴ በእኔ ስራማ መግባት አይቻልም። በሉ ስጨርሱ እመጣለሁ። አንተ እንዴ ልንሽ መርጠልሽ ጨራይ ስናችሁ እናንተ በዚህም በዛም ተፍተፍ ብላችሁ አሮጊቷን አሳምናችኋቸዋል። ኧረ እባክህ አንተ ካስዬ ካስዬ እያልክ ለእሷ ተደረበ የለ እንዴ? አሁን እነሱን የሚያዋጡኝ እንዴ? ናቲ እስኪ ቆይ ምን አለበት ዝቅ ብለህ ይቅርታ ብትጠይቅ? የሚቀነስብህ ነገር አለ ከክብር ላይ? ኧረ ተዋቸው እባክህ። እንኳን ፊት ተሰጥቷቸው አይደለም እንደዚሁም እንደዚህ ናቸው ሴትዮ። ለማንኛውም ይኸውልህ እዚህ ባንገናኝ ጥሩ። አንዳንድ ያሉን የስራ ጉዳዮች ውጭ ነው መጨረስ ያለብን። ደስ ሊላቸው ይችላል። ተዋቸው እባክህ። ቀስ እያሉማ ይልመዱት እንጂ መላመዳቸው እዚህ ጋር ለምን አስፈለገ? ስማ፣ አንዳንድ ነገር ሲኖርብን ጨራ እዚህ ቤት መምጣቱ አይቀርም። ስለዚህ የጨራ እዚህ መሆን እነሱ መልመድ አለባቸው። ከሆነ ጥሩ ጋይስ። እኔ ከዚህ በላይ እዚህ ከቆየሁ ማየት ትጨነቃለች። እናውራና እኔ ልሂድ። ለከሳቱ መሽቷል። ዳጊ ወረቀቱን አምጣና እንጀምር። ምን አመጣዋለሁ ናቲ? ያው ያለውን ፋይል ብዙ ጊዜ አይተነዋል አይደል? የተለየ ነገር የለም እኮ። ባለፈው እኮ ያየኋቸው ዶክመንቶች የአባት እንደሆኑ አያረጋግጥም። ይኸውልህ ቢያሳዩም ምንም ትርጉም የለው። ዋናው ፋይል ያለው ድርጅት ውስጥ ነው። ስለዚህ እሱን ፋይል ፈልገን ለፍርድ ቤት ማቅረብ መቻል አለብን። ስለዚህ እናንተ የምትፈልጉትን ፋይል እኔ እንዴት ማምጣት እችላለሁ? ጨራ፣ ከዚህ በኋላ ራስን መቀየር አለብህ። አረማመድን፣ አነጋገርን፣ አለባበስን ሁላ መቀየር አለብህ። ምን ፈልገሽ ነው? ተጥብቃ የማይመስል ነገር መተሽ የነገርሽኝ አንቺ? ምንድነው
የማይመስለው ነገር ያምሻል እንዴ? ውጪልኝ ከክፍሌ በእናትሽ። 10 የቅዠት ባየሽ ቁጥር እየመጣሽ አትክፈፊኝ። ቆይ አንቺ እና ትብቃን አጣልተሽ ምንድን ነው የምታገኘው? በአንቺ የውሸት ወሬ ምክንያት እኮ ብዙ ነገር የተናገርኳት ታውቂያለሽ። እና ተናገሪያታ፣ ሰራተኛችን እኮ ናት። ምን አባታ ታመጣለች? ይሄ እንደወረደ አስተሳሰብሽን ታዩ ሀና፣ አንድ ቀን ገደል ይከትሻል። አይመለከትሽም። በአንቺ ሀሳብን ያልመራው ማንም በእኔ አመለካከት ተመሪ ያለሽ ሰው የለም። እና ምንድነው የምትዩ ሳሮን? ስለ አንቺም ስለ ትብቃም አይመለከተኝም። እኔም የፈለግኩትን የማድረግ መብት አለኝ። ተይኝ በቃ፣ የራሴን ህይወት ራሴ ልኖርበት። እኔ እኮ ታላቅሽ ነኝ ሀና። በማይሆን መንገድና በማይሆን አስተሳሰብ ስትመሪ ዝም ብዬ አላይሽም። እና ምን ልትሆኚ ነው? እንደ ታላቃት የሚጠበቅብኝ በሙሉ አደርጋለሁ። አንቺም እንደ እህትነትሽ ከኔ ብትማሪያቸው ነገሮች ይኖራሉ። እኔ ሀና ነኝ ከአንቺ የምማረው? ለነገሩ አንቺ ከተበላሸሽ ቆይተሻል። ከዚህ በኋላ ለማየም ሆነ ለትብቃ መልስ ስትመልሺ ካየሽ እገልሻለሁ። ደግሞ ይሄ ውሸት እያዋሸሽ ሰው የምታባዩ ነገር ታቆሚያለሽ። እሺ ሌላስ ባክሽ? ሌላ ነገር ሲኖር እነግርሻለሁ። መጀመሪያ ይሄን ተግብሪው ሀና። አይ ሳሮን፣ ድከሚ ሲልሽ አንዷን የሚያልሽኝን ነገር አላደርግም። እሺ ቀልደኛ። አንተ ይኸውልሽ የተከበረ ሰው ነው የመጣሽው። በዚህ ድርጊትሽ ፍርድ ቤት ተከሰሽ ትቀርቢያለሽ። እሺ ወሬን ተውና፣ ምን ተገኝቶ ነው እንደዚህ መሆን? ሎተሪ ደረሰ እንዴ? ስለምን ሎተሪ ነው የምታወሪው? ምጥኔ ይኸውልሽ አሁን ዘመኑ የዚህ ነው። እሺ አረ ትምህርት ስታቋርጥ ነው እንዴ ይበልጥ እውቀት የሚጨምረው? ይኸውልሽ ምጥኔ እኔ እንዳንቺ ፊዚክስ አስተማሪ ገረፈኝ፣ አማርኛ አስተማሪ ተቆጣችኝ፣ የቤት ስራ ሳልሰራ ምናምን ብዬ አልጨናነቅምሽ። ቅጬሽ ሄጃለሁ። አንድ ላይ ተፈጥረን እንግዲህ የተለያየ ኑሮ መኖር ማለት ይሄ ነው። ውይ አምላክ ሆይ፣ እንደው ከትናንትናው ጨራ ወደዚህኛው ጨራ ይቀየር ካምላክ ምን ይሳናሃል? እስቲ እኔንም ከዚህኛው ሀና ወደዛችኛው ሀና በቸርነት ቀይረኝ። እንግዲህ በደንብ ጸልይ፣ አንድ ቀን ይሰማሽ ይሆናል። ቀልዱ ቀልድ ነው። ጨራ ምን ተገኘ ንገረኝ። አረ ምንም ስራ ስለቀየርኩኝ ለቢሮ አለባበሴን ቀይሬ ነው። ምንም አልተገኘም። ምጥኔ አምሮብሃል ደግሞ እንዳይሞቅህ ማራገቢያ ያዝበት። አንቺ ምን ሆነሻል? ዝም ብዬ ሽሮን ምናምን እየበላሁ አመዳም ሆንኩ እንጂ ፈረንጅ ነበርኩኝ። ፈረንጆቹ የት ዋሉ ባክህ? መለቲ ታውቂያለሽ፣ እኔ እንዳንቺ ተንደላቅቄ ባድግ አንቺም ሳሮንም በውበት አደርሱብኝም ነበረ። ውይ አልቀረብህም። ፊት ሲሰጥህማ አትቻልም እኮ። ገና ለገና አማረበት። ከስንቱ ሴቶች ታገየን ያደርገዋለሁ ብለሽ ሰግተሽ ነው አይደል? በልቻው እና አሁን ወዴት ሄደች? ወደ ቢሮ ናት። በቃ ጨራ ዛሬ ያገኛታል። እስካሁን በጣም ጥሩ ስራ ነው የሰራ ነው። ካሁን በኋላም ደግሞ አሪፍ እንሰራለን ብዬ ተስፋ አድርጋለሁ። እስኪ ተስፋ አደርጋለሁ። የጨራን ስራ ደግሞ አይተን እንወስናለን። በሱ ምንም አይነት ጥርጣሬ እንዳይገባሽ አባቴ። ይኸው እንደው መጣለ ይህ ልጅ የምቆራል ተቀይሮ መጣ ነገርሽ እንዲህ ሰው ምንድን ነው የምታፈጡብኝ? አምሮብሃል እባክህ። እንግዲህ ምን ታደርገዋለህ? የስራው ጸባይ ነው። በጣም ጥሩ ጨራ። አሁን መሄድ ትችላለህ። ልክ ስራው እንደጨረስክ ወደዚህ ቀጥታ ና። ጨራ፣ በምንም ምክንያት ስራው እንዲበላሽ አልፈልግም። ለእሱ አታስቢ፣ እጠነቅቃለሁ። ይቅርሽ አባቴ። እሺ እኔ የምልህ ናቲ፣ ቆይ የእናቱን ጉዳይ እንዴት ልታደርግ ነው ያሰብከው? ይህን ስራ እንደጨረሰ እናስወጣዋለን። ግን ይኸውልህ ከዚህ በኋላ ለመንቀሳቀሻ የሚሆን ገንዘብ እንዳያንሰን። ለእሱ ከእናቱ ህይወት የሚበልጥ ምንም ነገር የለም። እናቱ የሆነ ነገር ብትሆን እንደዚህ በሞራል የሚሰራልን ይመስላል። ስለዚህ ልክ ይህን ስራ እንደጨረሰ እናቱ ትድናለች። ይህን ያህል መቆየት የራሱ በጣም ነው ያናደደኝ። ይሄ ነገርህ እኮ ነው የሚያስገርመኝ ናቲ። አንተም ልክ እንደ ጋሼ አዛኝና ሩሩ ነህ። ይህን ነገር ከአባቴ ነው የወረስኩት። ግን ጥሩ ባህሪ እንዳልሆነ ይገባኛል። ጥሩ ሰዎች ሁሌም ለመጥፎ ሰዎች ምቹ ናቸው። ስለዚህ ናትራ ይኸውልህ መጠንቀቅና ማስተዋል ያስፈልጋል። እሺ? አዎ በደንብ እንጂ ዳኪ። ይኸውልህ አሁን ካስዬ በእኔ ናፍቆት ከማነጫነጫቸው በፊት ሄጄ ዝም ብዬ ወየ ብያቸው ልምጣ። ለእኔ ሲሉ ለምን ጨርቃቸውን አይጥሩ? ኧረ ተው ናትራ። ይኸውልህ ምንም ቢሆን የሳሮን እናት ናቸው። እሺ? ሳሮን ቆይ ማን ናት? ምንድን ናት? አቤት አቤት። ቆይ ዳኪ ይህን ያህል ለእሷ ቦታ ያለኝ ይመስላል? መቼም እንዳይመስልክ። የምርህን ነው? አዋ ለምን ዋሻለሁ? ቆይ ከሳሮን ጋር አንተ ምን አስበህ ነበር? ምንም ያው የተመቸች ምናምን ነገር መስሎኝ። ያው ልጅቷ ምቹ ናት። እኔ አሁን ደግሞ ምቾት አያስፈልገኝም።
አሁን የሚያሳስበኝ አባቴ ጉዳይ ብቻ ነው። እንደዛ ይሻላል። እማዬ እማዬ፣ ካስዬ እኮ እዚህ የሉም። እሺ አንቺ ግን እዚህ ምን ትሰራለሽ? እኔ እንትን የካስዬ ልብስ እያስተካከልኩ። በይ እኔ እንዳየሁሽ እማዬ እንደዚህ ተዝረክርኮ እንዳታይሽ። እሺ ሳሮን፣ ቶሎ አስተካክለዋለሁ። እሺ ሳትመጣ እንድትጨርሺ ላግዝሽ። አረ ችግር የለም ሳሮን፣ አንቺ ሂጂ በቃ እኔ ጨርሰዋለሁ። ምን ልታረጊ ነው? ይሄን ሁላ ልብስ አውጥተሽ ትብቃ። ልብሶቹን ላያቸው አጣጥፌ ያስቀምጥላቸዋለሁ ሳሮኔ። መቼ ነው ግን የኔንም ቁም ሳጥን እንደዚህ አውጥተሽ የምታስተካክልኝ? ደግሞ ለማስተካከል አሁን አስተካክለዋለሁ። ሳሮን ትብቃ፣ አንቺ ትብቃ። እየጠሩኝ ነው መሰለኝ። አንቺ ስራሽን ስሪ፣ እኔ አወራታለሁ። እሺ ሳሮን። ትብቃ፣ አንቺ ትብቃ። ወይ ማይ፣ አንቺ ደግሞ ከመቼ ወዲህ ነው ትብቃ ይሆንሽው? ራሷን ጥረት ትብቃ። አልጋ እያነጠፈሽ ነው ማየ፣ እኔ ልታዝዝሽ። ራሷን ጥረት። እሷ እያለች አንቺ አሰሪ። እንዲህ እያልሽ አታቅብጫት። በፊት እኮ እሷ ሳትመጣ እኔ ነበር የምታዘዝሽ። አሁን ባግዛት ምን ችግር አለው ማየ? እንግዲህ አትቅበጪ፣ አርፈሽ ተቀመጪ። አይ ካልሽ ደግሞ እሷን ላባራትና የቤቱን ስራ አንቺ ራስሽ ስሪ። እንደዛ ማድረግ እንደማልችል እያወቅሽ ታዲያ ምን ትቀባጥሪያለሽ? ዝም አትይም? ያቺ እህትሽ ትምህርት ቤት ሄዳለች፣ አንቺ እዚህ ምን ትሰሪያለሽ? ነገ ገባለሁ። ዛሬም ነገም ተመሳሳይ ኮርስ ነው የሚሰጡት። በደንብ ተከታታይ። ሀና እንደሆነ ዋጋ የላትም። አንድ ያለሽኝ አንቺ ነሽ። በደንብ ተምረሽ አኩሪኝ። እሺ ማየ፣ አኮራሻለሁ። ነገር ግን የሚያስጠናኝ ሰው ያስፈልገኛል። እና ለአባትሽ ንገሪውና የሚያስጠና ሰው ይፈልግልሽ። እንደዛ ለምን ማየ? እዚሁ ጎረቤታችን ጥሩ አስጠኝ እያለን ለምን ሌላ ቦታ እንሄዳለን? ማን ነው ደግሞ ጥሩ አስጠኝ? ዳግም? የኔ ጌታ፣ እሱማ ጥሩ ልጅ ነው። በደንብ ያስታውቃል ጥሩ አስጠኝ እንደሚሆን። አይ ዳግም ክላስ አቋርጧል ማየ። ምንም ያውቀው ነገር የለም። ታዲያ ማን ነው አስጠኝ? ናቲኗ በጣም ጎበዝ ነው። ሀናን እያስጠናት ውጤቷ እንዴት እንደተስተካከለ እያየሽ አይደል ማየ? አዎ፣ ባለፈው ስታሳየኝ ውጤቷ ጥሩ ነው። ታዲያ አንቺም እሱ ጋር ልሂድ እንዳትይ። ግዴታ ነው ማየ፣ መሄድ አለብኝ። ወይ እሱ እዚህ መምጣት ይችላል? ታውቂያለሽ፣ እንደ ከዚህ ቀደሙ ሌላ ነገር ጀምራችሁ ብሰማ ሳሮን፣ እኔ ልጅ አልልሽም፣ ጥዬሽ ነው የሚሄደው። ወዴት ነው የምትሄጂው ማየ? አባትሽ ይምጣና ገጠር ይሄዳለሁ ለትንሽ ጊዜ። እንደሱ ይሻላል? አዎ ልጄ። ጨራ ምን አድርገህ ነው? ለምንድን ነው የምትሮጠው? ማንም ያሯሩጥ? ምን አድርገህ ነው? ሌብነት ጀመርክ እንዴ? ያመሻል እንዴ? እኔ ሌባ አይደለሁ። ታዲያ ጠዋት እንደዛ አምሮብህ አሁን እንደዚህ የምትሸኮለከው ምንድን ነው? ለምን ትሮጣለህ? እኔማ የምሮጠው እኮ እንትን ሌባ ሊሰርቀኝ ሲል። ማንን? እኔን ነዋ። አንተን እኮ አንተን ነው ሌባ የሚያሯሩጥህ? አልገባኝም። እኔ በሌባ ለመሯሯጥ ምን ያንሰኛል? ብር ነዋ። ምን አለ ሲጀመር? ምን ፈልገው ይመጣሉ? እኔስ የገረመኝ እሱ አይደል እንዴ መጠኔ እርሜን ዛሬ ዘንጬ ቦታ ሴቱ ወንዱ ዝም ብሎ እኮ ነው የሚከተለኝ። እኔ አንቺ ወንድም ታዲያ ምን ባረግ ጥሩ ነው መጠኔ? ምን አደረክ? ሮጫ መለጥኳቸዋ። ሌላ ምን አረጋለሁ? እንዴ አስበሽዋል? ግን ይዘውኝ ቢሆን ኖሮ ቆመሽ መቅረትሽ ነበር እኮ። እኔ ገና ለገና ተያዝኩ እያልኩኝ ምን እንዳስፈራኝ ታውቂያለሽ? ምንድን ነው? የአንቺ ቆሞ መቅረት ነዋ። እንዴ አንድ ያለውሽ ብቸኛ አፍቃሪሽ እኔ ነኝ። በኋላ በብቸኝነት ብታብጂብኝስ ብዬ እኮ። ለፍላፊ ዝም ብላ አትቀባጥር። እኔ ሀና ነኝ ካንተ ውጭ ሌላ አፍቃሪ የሌለኝ። ታዲያ የት አሉ? ምን ማየት ፈልገህ ነው? የሌሉትን የት ብለን እናያቸዋለን? በቃ እባክሽ አንቺ ከምትቸገር እኔ አምንሻለሁ። ወሬኛ፣ በአንተ ቤት አውርተህ ሞታል። ወዴት ነሽ? ወደ ልትሄጂ ነው? ወደ ቤት እየሄድኩኝ እኮ። ታዲያ አብረን እንሄዳ። ልሸኝሽ። የሚሸኘኝ ሰው አልፈልግም እኔ። እባክሽ አንቺ ልሸኝ አይደለም ናቲ ቤት ልሄድ ነበር። ሲጀመር እነ ናቲ ቤት በዚህ ጋር ቅርብ ነው። ወይኔ ጉዴ! ዳግም ይታዘበኝ ይሆን? አይ ግን ምን ችግር አለው? አይ በቃ ቅርቢ። ሳሪ፣ ወይ ናቲ፣ ወዴት እየሄድሽ ነው? ወደ እናንተ እየመጣሁ ነበር። ቆይ ከመጀመሩ ነው የኔ ቤት እናንተ ቤት ይሆናል?
ድንገት ከሌላችሁ ብዬ የተመለስኩ ነበር። ሳታንኳኩ? አዎ እንዳረብሻችሁ ብዬ ነው። ቆይ ለምንድን እየተንተባተብሽ ያለሽው? ልትነግሪኝ የምትፈልጊው ነገር አለ? የምን ነገር? ምንድን ነው? እንዴት አውቅ? ማለቴ ምንም ነገር የለም። አንተ የምትነግረኝ ነገር አለ? አዎ የኔ ቆንጆ። ምንድን ነው? ቆይ ግን ይሄ ውበትሽ እንዴት ነው እያደረ የሚጨምረው? ይሄማ እኮ ጥያቄ ነው። ቤት አካባቢ ዳጊ አለ? አዎ አለ። ካልፈለግሽ ግን እናባረዋለን። ወዴት? እባክሽ እሱ መሄጃ አያጣም። አይቶ ያው ተገናኝን አይደል? በኋላ እመጣለሁ። እሺ የኔ ቆንጆ ግን እንዳከርሽ። ትብቃ። ወይ ጋስዬ ልብሱን አጠብሽው? አዎ አጠብያለሁ። ጥሩ። ምሳ አቅርቢና ቡና አፍልተሽ ዳጊን ጥሪልኝ። ዳጊን ብቻ? አዎ ዳጊን ብቻ። ምን ነው ቅር አለሽ? አይ አንድ ቤት እየኖሩ ዳጊን ብቻ እንዴት እጠራዋለሁ ብዬ እኮ ነው። ምን እንዴት አለው? በየትኛው ጥሩ ስራ ነው እሱን የምጠራው? አንቺ ካፈርሽ እኔ ራሴ ሄጄ እጠራዋለሁ። ዳጊን ትጠሪ እንደው ጥሪ። እሺ በቃ ቡና ይፍላና ሄጄ እጠራዋለሁ። ፈጠን አድርጊው። አንድ ስራ ላይ ቅርፍፍ አትበይ። እንዴ ቆይ እንጂ እኔ ልግባና ትገባለህ። ለምንድን ነው አብረን ማንገባው? እንዴ አልሰማህም እንዴ ባለፈው ማየም እንዳለች? ካስዬ ደግሞ ሆናለች። አንቺ ነሽ ጨራን እዚህ የምታመጪብኝ። ከዚህ በኋላ ላይ እንዳላያችሁ ስላለችኝ አሁን ደግሞ ላይ ካየች ሌላ ነገር ነው የሚፈጠረው። እኔ ልግባና ቆይተህ ትገባለህ። እሺ ግቢ። አንድ ላይ ካየኋችሁ ሌላ ነገር ነው የሚፈጠረው። እኔ የምልህ ናቲ፣ ቅድም በር ላይ ከማን ጋር ነበር ስታወሪ ነበር? ውጪ ከጥብቃ ጋር እያወራው ነበር። የጥብቃ ድምጽ ገብ ይመስለው። እባክህ እሷ ራሷ ነው። ሀይ ናትዬ፣ እንዴት ነህ? ማቀፉ ምንን አስመልክቶ ነው? ያው ዛሬ ክላስ ስለገባው ጭር አለባችሁ። ናፍቃችሁኛል ብዬ ነው የመጣሁት። እንዴ አንቺ ደግሞ ትምህርት የለሽም እንዴ? እዚህ ምን ትሰሪያለሽ? ኧረ አሁን ነው ከትምህርት የተመለስኩት። እና ቆይ ጥናት ምናምን ነገር የለም? እቤት ሂደን እናንብባ፣ በዛውም ቡና ይፈላል። አይ ከናቲ ጋር እዚህ ትንሽ እያወራን ነው፣ እንቆያለን። አንዬ እኔ ራሴ እመጣለሁ። ያው እናትሽ ብዙም ስለማይወዱኝ። በቃ ችግር የለው። ሳሪንም ናቲ ያስጠናታል። ሳሮን አስጠኛ አያስፈልጋትም። ባይሆን ለእኔ በደንብ አስጠናኝ። አንዬ በቃ አሁን አንቺ ወደ ቤት ሂጂ። ሌላ ቀን ደግሞ በደንብ እናጥናለን። እንዴ ምን ታደርጋለህ እዚህ? ናቲ ጋር መጥቼ ነው። ይሄን ያህል ግን ይወዱኛል ብዬ አስቤም አላውቅም ነበር። ታዲያ ምን ተገኝቶ ነው እንደዚህ ፏ ያልከው? እንግዲህ ምን ታደርጊዋለሽ? ካስዬ ስራው ጸባይ ነው። ስራው ምንድን ነው? የናቲ ማናጀር ሆኛለሁ። በል አንተም ወደ ማናጀር ሂድ፣ እኔም ቡና ልጠጣ። ያንተ ጉድ እንደው አያልቅ። አባዬ መውደድን እዛው ሆና ትግለጽልኝ አልፈልግም። እሷ መዞር ነው የምታውቀው። ለራሷ ደውላት። አባዬ በዚህ ሳምንት ካልመጣ ግን እንጣላለን። ለምን አባዬ? ለምን ደሞ አትመጣው? እማዬን እያወቃት አባዬ፣ በገባን በወጣን ቁጥር እኮ ጭቅጭቅ ነው ስራው። አንቺ ሳሮን